ቤተሰብ አይኔ ነው ወይስ እውነት ነው ይሄ ነገር? ኤደን አብዳ ወይም ደግሞ ከስንት ጊዜ በኋላ ኤደን እንግዲህ በፊት ከኑሃሚ ጋር በጣም ወጣ ገባ ውስጥ ሲገቡ ነበረና ከቤት ተጣፍታ ነበረና እናቷም የት ገባችብኝ ልጄ ብላ እንግዲህ ተመልሳ ወደ ኑሃሚ ቤት መታ ነበር። ከኑሃሚ ቤትም ደግሞ ተጣልቶ ነበረ የወጡት። ወደ ቃጥቻለሁ እባክሽ ልጄ እርጅኝ ብላ ነበረ ወደ እሷ ቤት ገብታ ከዛ ከኤርሚያስ ጋር ከተጣለው በኋላ ኑሃሚም ከዛ ቤት ወጥታ ወይ የኤደን እናትም ከዛ ቤት ጠፍታ ነበረና አሁንስ እንግዲህ ከብዙ መጥፋት በኋላ ተመልሶ መጥተዋል ማለት ነው። በጣም ነው የሚያሳዝነው። እውነት ኤደን አበደች ማለት ነው። ወይኔ ዱዬ አይዞሽ የኔ ቆንጆ። ኑሃሚዬ ደግሞ ምን ትል ይሆን እንደዚህ ጨልላ ስትመጣ ማለት ነው። እና ለማንኛውም ቤተሰቦችዬ እስቲ ምን ሆኖ አይሆን ከየት መጣች ይሆን ከኑሃሚ ጋር ተገናኝቶ ይሆን የሚለውን ደግሞ አብረን የምናይ ይሆናል። ብዙ ነገሮች ከባድ ነገሮች አጋጥሟታል። ልጅቷ ስራ ሰርታ አታውቅም ነበር፣ ከቤት ወጥታ አታውቅም ነበር እና ኑሃሚ ከመጣች በኋላ ህይወታቸው ተበጥብጦ እንግዲህ በኤርሚያስ የምትሰራ ሴትዮዋ እንግዲህ ህይወቷን አበላሽተዋለች ማለት ነው። ከወንድ ጋር እንድታደርግ ካረገቻት በኋላ ድንግልናውን ካሰሰደቻት በኋላ የት ነው ማቅሽ አጠገቤ እንዳትደርሺ ብላ አጠገቧ ርቃት ነበርና ኤደን ደግሞ በዚህ ምክንያት ገንዘብ ስላላገኘች እናቷንም ስላስከፋቻት ሴትነቷንም ስላጣች ከቤት ጠፍታ ነበርና አሁን ይኸው ከብዙ ጊዜ በኋላ ተገኝታለች ማለት ነው። ከሰሎን በደንብ ተደቅድቃ ማለት ነው። ወይኔ እናቴ ከሰሉን በደንብ ተቀብታ ማለት ነው። እናንተ ከሰል ወርዶ አይደል እንደ ኢትዮጵያ ላይ እኮ ከሰል ተወዷል። እናንተ ከሰል ዝም ብላችሁ በባዶ ሜዳ ታበላሹ። እና ለማንኛውም ከሰሏን በደንብ ተቀብታ መታለናለች ማለት ነው። እኔ እንደውም ሰሞኑን ለምንድን ነው የጠፋችሁ? በቃ እነዚህ ወጡ እንዴ እነዚህ ከዚህ ድራማ ወጡ ማለት ነው ብዬ እያሰብኩ ነበረና ናሆሜና ሀምራን ከመጡ በኋላ እነሱ ደግሞ ወጡ ብዬ እያሰብኩ ነበርና ይኸው ከች ብሎልናል።